ይብቃችሁ፣ ድራማችሁ ይብቃ። አብርሃምና ሩታ አሁን በጣም የሰለቸን ቋቅን ያለ እንደ እናንተ ድራማ ማለት ነው። የእናንተ የአብርሃምና የሩታ ድራማ ቋቅን ያለን በጣም ነው ያስጠላል። እናትና አባት ቢያከብሩ ይሄን ያክል አመት ከምናምን ሰው ተበጣብጦ አይቀርም ነበር። ወይ ለይለታል ወይ ይመለስ ነበር። ሌላ አዲስ ድራማ ነው እንግዲህ አብርሃም የሚቀጥልልን ማለት ሩታንም ሆነ ኤፍሬምንም እያታለን ነው አብርሃም። በየቦታው ለምንድን ነው ወድቃችሁ የምትገኙት ሁላችሁም ማለት ነው? እስቲ ቆም ብለን አንዳንዴ እናስብ እስቲ። ሰውነን አይደል እንዴ? ከንሳ ምን ላይ እኮ ማሰብ ስለምንችል ብቻ ነው። ይቅርታዋን ተቀብሏል አብርሃም። ይቅርታዋን ተቀብሏል ማለት ደግሞ አብርሃምና ሩታ አብረው ይኖራሉ ማለት አይደለም። አብርሃም እያታለለ ስለሆነ ማለት ነው። እዛ ቦታ ላይ አውቆ ነው፣ እዛ ጋር እያስመሰለ ነው። የሩታን ይቅርታ መቀበል ያለበት ሰው አስገድዶት አይደለም። ባለትዳር ናቸው፣ ልጅ አለው አይደለ? አንድ ባለትዳር አምኖበት ካልሆነ በስተቀር ራሱ ፈቅዶ ካልሆነ በስተቀር በሰው ግፊት ከሆነ ትዳር ጥሩ አይመን። ቤተሰቦቻችን እና አብርሃም ስላስቀየማችሁ በእና አብርሃም ስም ይቅርታ ጠይቃችኋለሁ። የምሬን ነው የምላችሁ። በአብርሃምና በሩታ ስም ይቅርታ ጠይቃችኋለሁ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። በመጀመሪያ ለመላው እስልምና እምነት ተከታዮች እንኳን ለኢድ በዓል በሰላም አደረሳችሁ። ሀገር ውስጥም ሀገር ውጭም ያላችሁ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ትንሽ ጠፍቼ ነበር፣ 1-4 ቀን ሆኖኛል። ያው የጠፋበት ምክንያት ያው ታውቃላችሁ ብዙዎቻችሁ ማለት የምታወሩኝ ሰዎች ስላለው ነገር በአጠቃላይ ስለምነግራችሁ ያው ማለብቃችሁ ሰዎች ስላላችሁ ማለት ነው። ከሩት ማውራውን ከያንዳንዱ አላረ እዛ ካሉ ሰው ጋር ማውራውን ማለብቃችሁ ሰዎች አላችሁ እና የጠፋሁት ለዛ ጉዳይ ነበረ። ትንሽ ስለደበረኝ ነው ነበር የጠፋሁትኝ። ግን ዛሬ አንድ እውነት መናገር ስላለብኝ የመጣሁትኝ እና ማስጠንቀቅም የምፈልገው ሰው ስላለ ነው። ማለት ማስጠንቀቅ ስላችሁ ዛቻ ምናምን ነገር አይደለም። እያደረጉት ያለው ነገር ስህተት እንደሆነ እኔ ስለተረዳሁት እና ደግሞ እዛም ያው ሰው ዛ አላላ አዲስ አበባ ሰው ስላለኝ እዛም የሆነ መረጃ ስለደረሰኝ ነው። ስለዚህ በቅድሚያ አብርሃምና ሩታ ታርቀዋል አይደለ? እንደዛ ብላችሁ ነው እናንተ ብዙዎቻችሁ እያሰባችሁ ያላችሁት። በእርግጥ ማለት ይቅርታዋን ተቀብሏል አብርሃም። ይቅርታዋን ተቀብሏል ማለት ደግሞ አብርሃምና ሩታ አብረው ይኖራሉ ማለት አይደለም። አንደኛ ነገር ላይ ማለት ነው ማለት ስነግራችሁ አብርሃምና ሩታ ስለታረቁ ብቻ አብረው ይኖራሉ ማለት አይደለም። እንደዛ ደግሞ ሲጀምር ማይሆን። ምክንያቱም አብርሃም እያታለለ ስለሆነ ማለት ነው። እዛ ቦታ ላይ አውቆ ነው፣ እዛ ጋር እያስመሰለ ነው እንጂ እውነት ሩታን ሲጀመርም ይቅርታውን ራሱ የተቀበለ አይመስልኝም። ምክንያቱም ምናልባት ከፊቱ ራሱ ማየት ትችላላችሁ አለ አይደለ? በማስተዋል ብታዳምጡት ምናምን ነገር ከፊቱ ማየት ትችላላችሁ። አንዳንድ ሰው አለ አይደል? መናገር ባይችል እንኳን መናገር ባይፈልግ እንኳን በፊቱ በሚያሳየው ሪአክሽን የሰው ልጅ ምን ያህል ስሜት ውስጥ እንደገባ ምን ያህል ነገር ውስጥ እንደገባ ማወቅ በጣም ነው የሚቻለው። እና ያው የመጣሁት ምላችሁ ነው። ሁሉም ድራማ እንዳበቃ ነው እንግዲህ ድራማው አልቋል። ከዚህ በኋላ ምን እንደሚቀጥል አናቅም። ሌላ አዲስ ድራማ ነው እንግዲህ አብርሃም የሚቀጥልልን ማለት ሩታንም ሆነ ኤፍሬምንም እያታለን ነው አብርሃም። ምክንያቱም ይቅርታውንም ተቀብሎ አይደለም። ምናልባት እንደዚህ ስላችሁ እኔ ሌላ ነገር ለመስላችሁ ይችላል ማለት ድሮም አንተ የአብርሃምና የሩታን አንድነት አትፈልግም ምናምን ብላችሁ ልትናገሩ እንችላላችሁ። እኔ ከማንንም በላይ የነሱን አንድነት ፈልጋለሁ። ግን የነሱን አንድነት የምፈልገው ሰው አብርሃምን አስገድዶት አይደለም ሩታን ይቅርታ መጠየቅ ያለበት ወይም ደግሞ የሩታን ይቅርታ መቀበል ያለበት ሰው አስገድዶት አይደለም። ባለትዳር ናቸው፣ ልጅ አለው አይደለ? አንድ ባለትዳር አምኖበት ካልሆነ በስተቀር ራሱ ፈቅዶ ካልሆነ በስተቀር በሰው ግፊት ከሆነ ትዳር ጥሩ አይመን። ስለምናገር ነገ ራሱ ይሄ ነገር ድጋሚ መፈጠሩ አይቀርም። ምክንያቱም ራሱ ልቦናው ብሎት ልቦናው ፈልጎ ያን ነገር ቢያደርግ ሩታ ጋር ሄዶ ይቅርታ ቢቀበል በጣም ጥሩ ነበር። ግን ያ አይደለም። ኤፍሬም ነው ያስገደደው፣ ሰውን ያስገደደው አብርሃምን የሩታን ይቅርታ እንዲቀበል ማለት ነው። ይሄ ደግሞ ነገ እሱን የሚጎዳል፣ ሩታን የሚጎዳል። በይበልጥ ሩታን በጣም ነው የሚጎዳት። ባይዘው ሩታን በጣም የምትወዱ ሰዎች ማለት ነው። እኔ ካሁንም ልንገራችሁ የምሬን ነው የምላችሁ። እኔ ደብቄያችሁ አላውቅም፣ ታውቃላችሁ። እኔ እስከዛሬ ድረስ ከሩታ ጎን ነኝ። ከሩታ ጎን አንድም ቀን ተለይቼ አላውቅም። ያም ስላችሁ ደግሞ የአብርሃምና የሄርሜላ ጠላት ነኝ ማለት ደግሞ አይደለም። ብዙዎቻችሁ እንደዛ የምታስቡ አላችሁ። እኔ የማንንም ሰው ጠላት አይደለም፣ የማንንም ሰው ክፉ አልፈልግም። ምክንያቱም እኔ ሰው ነኝ። ሰው እስኮንኩ ድረስ የሰው ልጅ ክፉን አልፈልግም።
ምንም ሊያደርግብኝ ይችላል፣ ምንም ነገር ሊያስቀይምኝ ይችላል። የሰውን ክፉ አልፈልግም። ምናልባት ሄርሜላ አብርሃም ቀምታ የራሱ አድርጋ ሊሆን ይችላል፣ አርግዛ ለአብርሃም ሊሆን ይችላል። ያ ግን ምንም የተረጋገጠ እውነታ አይደለም። ምናልባት እኮ አይበለውና ሄርሜላ ውሽታም ከሆነ ብያቸዋለሁ ከዚህ በፊትም ሄርሜላ ውሽታ ከሆነ አብርሃም ድጋሚ አይኑን የሚያይበት አቅም አይኖርም። አይኗን በታምር ነው ማያየው። የምሬ ነው የምላችሁ። ወደ መጥፎ ነገር ነው፣ ወደ አዘቅት ውስጥ ነው እየገቡ ያሉት ሁላቸውም ማለት ነው። የሆነ ክብር አንዳንዴ ምን መሰላችሁ ቤተሰብ ለእናንተ አንድ ነገር እንገራችሁና ማለት በጣም የምትጨንቁ ምናምን ነገር በጣም የምታስኑ ሰዎች ስላላችሁ ነው ማለት ለእናንተ ዛሬ መጥቼ የምናገረው። ከዚህ በፊትም ተናግሬያችኋለሁ። ለምን ማስተዋል እንደከበዳችሁ አላቅም። ሰው መውደድ ይቻላል። እኔንም ትወዱኝ እንችላላችሁ፣ የምትወዱኝ ሰዎችም አላችሁ፣ የምታከብሩኝ፣ እኔም የማከብራችሁ እግዚአብሔር ነው የምላችሁ። ግን አንድ ነው ለመናገር እናንተ ወደዛ ወደ ውጭ ሀገር ስትሄዱ አሊያም ወይ እዚህ ኢትዮጵያ ውስጥ ያላችሁ እነሱ የምትከታተሉ ሰዎች እንዳንድ ኦዲየንስ ናችሁ አይደለ? እንዳንድ ኦዲየንስ ናችሁ። በተለይ ደግሞ ውጭ ሀገር ያላችሁ ሰዎች እናንተ ብዙ የሚያስጨንቃችሁ ነገር አለ፣ ብዙ ነገር ፈተና አለባችሁ። እናንተ ውጭ ሀገር ላይ ቤተሰብ ለመለወጥ ነው እዛ ሄዳችሁት፣ የእናንተን ህይወት ለማስተካከል ነው እዛ ፍዳችሁን መከራችሁን እየበላችሁ ያላችሁት በፀሐይ ባህሩ በምን በጭንቀት የማዳም ቅመም የሆነ ጩኸት አለ ምናምን፣ የልጆቹ ረብሻ አለ ምናምን፣ ብዙ ነገር አለ። እኔ ሁላ እየደወሉ የሚያወሩ ሰዎች አሉ። ይሄን ነገር በጣም ነው የሚነግሩኝ። እኛ እኮ ስለምንወዳቸው ብቻ ነበር እነዚህ ምን ግን እነሱ አልተረዱንም ነው ምን ያሉት። ትክክል ናቸው፣ አልተረዳችሁም። አብርሃም አይደለም እነሱን ራሳቸውን ሊያከብሩ ይቁርና ኦዲየንስም አላከበሩም። እናትና አባት አላከበሩም። እናትና አባት ቢያከብሩ ይሄን ያክል አመት ከምናምን ሰው ተበጣጣ አይቀር ነበር፣ ወይ ለይልታል ወይ ይመለስ ነበር። ግን እና አብርሃምና ሩታ ወይ ቆርጦ አልቆረጠላቸው፣ ወይ ተለያይተው አልተለያዩ። ተለያዩ ሲባል ነገ ይገናኛሉ። ምን አይነት አይምሮ እንዳላቸው አብርሃምም ሩታም በጣም ነው የምሬ የምንሯችሁ የሚገርመው ማለት። ለምንድን ነው አታውሰሉት? አብርሃምና ሩታ በእናንተ ሐሳብ፣ በእናንተ መጨነቅ፣ በእናንተ ትዳር መፍረስ ሰው እየተጨነቀ እንዳለ፣ ሰው እያለቀሰ እንዳለ፣ ሰው መጥፎ ነገር ውስጥ እየገባ እንዳለ ለምንድን ነው የማትረዱት? ለምንድን ነው የማይገባችሁ? ከዚህ በላይ ቆይ ምን ይፈጠር ነው? ሰው በእናንተ እስከሚሞት ነው የምትጠብቁት? እኔ ከዚህ በፊት ስንት እንደተመቱ አታውቁም። በእናንተ ጉዳይ የኔ እንደውም ቀላል ነው። ከካሜራ ውጪ ስንት ነገር እንደሚፈጠር እናንተ አታውቁም። ስደውሉን እኮ እየነገርናችሁ ነው አይደለ? ለምንድን ነው ያን ነገር የማትረዱት? ለምንድን ነው ክብር ማይኖራችሁ? ለራሳችሁ ለምንድን ነው ክብር ማይኖራችሁ? በየቦታው ለምንድን ነው ወድቃችሁ የምትገኙት? ሁላችሁም ማለት ነው። እስቲ ቆም ብለን አንዳንዴ እናስብ እስቲ። ሰው ነን አይደል እንዴ? ከእንስሳ እኮ ምን ላይ እኮ ማሰብ ስለምንችል ብቻ ነው እንጂ ከእንስሳ መመሳለን። አሁን ላይ ያለውን ማህበረሰብ የመሪ ነው የምላችሁ። የአንዳንድ ሰው አስተሳሰብ ከእንስሳ ይብሳል። ጭካኔ በቃ አላር በጣም የሚያስጠላ ነገር ነው የምናየው የሚሰማው ነገር። ግን ያን ነገር እስቲ እናንተ ለምን ተውት አታርጉትም? ለቤተሰብ ለምን ሰላም አሰጡም? እናትና አባትን ለምንድን ነው የማታስደስቱት እንዴ? እናንተ የራሳችሁን ነገር ብቻ ነው ያስቀደማችሁ የምትሄዱት። የሆነ ጥቅም ብቻ ነው የምትፈልጉት እናንተ። የእናንተን በቃ ሰላም ብቻ ነው የምትፈልጉት እናንተ። ከአንድ ሰው ጋር በቃ ተለያይታችሁ ከአንድ ሰው ጋር ሆናችሁ ሰላም ከሆናችሁ አይደለ ሰላም እናንተ ሆናችሁ። እሺ እናንተ ቤተሰቦችሽ አብርሃም አንተ ከሩታ ተለይተህ ከኤርሜላ ጋር ደስተኛ ሆንክ አይደለ? ያንተ እናትና አባትስ ሰፈራቸው ላይ መንደሩ ላይ በጎረቤቱ ምን ያህል መጠዋቀሚያ እንደምን አታውቅም? ምን ያህል ቡና መጥጫ እንደሚሆን አታውቅም? የገሌ ልጅ እንደዚህ ሆነ፣ የገሌ ልጅ እገሊትን ፈቶ እገሊትን አገባ ሲባል ትንሽ አይደለም? እንደዚህ በእገሊት ላይ እንደዚህ እገሊት ደርቦ እንደዚህ አስረገዘ ሲባል ነውር አይደለም? በጣም ነውር እኮ ነው። በጣም ሼም ነው። እኔ አንዳንዴ ሁላችንም ምን አላረ ብናስተውል ጥሩ ነው። እኔ በቃ ዛሬ በቃ የሩታም ደጋፊ አይደለም፣ የሩታም እንደም አይደለም፣ የአብርሃም ምንም አይደለም። ግን እንደ ሰውኛ እኔ ስለሆነ ለመናገር ነው። እንደ ሰውኛ ዛሬ ለመናገር ስለመጣኝ ነው። በጣም ስለሚያስጠላ ይሄ ቀን በቀን የሚሰማው ነገር በጣም ስለሚደብር እኔ ነግራቸዋለሁ ከዚህ በፊትም። እኔ ቀን በቀን መጥቼ ማውራት አገቱኝ አይደለም፣ በጣም ስለሚደብር ነው። በጣም ስለሚያስጠላ ነው። የነሱ ነገር በጣም ነው የሚደብረው። ቀን በቀን የሚሰሩት ነገር፣ ቀን በቀን የሚያወሩት ነገር በጣም ስለሚያስጠላ ነው እንጂኛ መተንኛ ምናልባት ለቪው ፍለጋ ከሆነ ለዶላር ፍለጋ ከሆነ እናንተ እንደምትሉት ቀን በቀን ለምን አንሰራም? ቀን በቀን መተን ለምን አንሰራም? ዶላር ፍለጋ ከሆነ ማለት ነው። እነሱን ያላደረጉት ነገር አደረጉ ብለን ለምን አንሰራም? ብር ፍለጋ ከሆነ
እኛ ያንን አይደለም የምንፈልገው። እኛ የነሱን አንድነት ስለምንፈልግ ነው። እኛ የነሱን ሰላም ስለምንፈልግ ነው። ከማንም በላይ ደግሞ ከሩታም ከአብርሽም በላይ የልዑልን ማለት ነው የህፃኑን ልጅ ደስታ ስለምንፈልግ የህፃኑን ልጅን አይምሮ መረበሹ እንዳይፈጠርበት ስለምንፈልግ ነው። እንግዲህ አስቡት በጭቅጭቅ ያደገ ልጅ ማለት እንዴት እንደሆነ መቼም እናት ማለት ማስረዳት ቀላል ነው። ምክንያቱም ትንሽ እንኳን ማለት የኛም ራሱ እናትና አባቶች ትንሽ ሲጨቀጭቁ ምን ያህል እንደምንረበሽ ምን ያህል እንደምንጨነቅ አይምሮአችን ላይ እስቲል እስከዛሬ ድረስ ተቀርጾ ያለ የሆነ ነገር ሊኖር ይችላል። እናትና አባቶቻችን ሲጨቃጨቁ ወይ አይታወቅም እህትና የእህት ባል ምናምን ሲጨቃጨቁ የሆነ ነገር ተቀርጾ የሚኖር ነገር ይኖር ይችላል። ግን ያን ነገር ለምን እኛ ተወጣ እናደርገው? ለሰው ደስታ ብለን ብዙ እኮ መስዋዕትነት እኮ መክፈል እኮ አለ። አንዳንዴ የሆነ አለ አይደል አለማስተዋል ባይዘው በጣም ነው የሚወደው። የምሬን ነው የምላችሁ። ማስተዋልን የመሰለ ነገር የለም። ቆም ብሎ ማሰብን የመሰለ ነገር የለም። ለሰው ልጅ ክብር መስጠትን የመሰለ ነገር የለም። እግዚአብሔር ነው የምላችሁ። ከምንም በላይ ክብር ይቀድማል። ክብርን ያስቀደመ ወድቆ ያድቅ። የትኛውም ነገር አንዳንዴ ልባችን በቃ ቅን እናድርገው፣ አይምሮአችንን ቅን እናድርገው። መጥፎ ነገር ከልባችን እናውጣ፣ መጥፎ ነገር ከአይምሮአችን እናውጣ። በቃ መጥፎ ነገር አናስብ። ቂም፣ ተንኮል ምናምን ነገር ሸር ይቅርብን። በቃ እስቲ ይሁን አለ አይደል አንዳንዴ እንዲህ መከራም የበዛብን ስቃይም የበዛብን በራሳችን ነገር ነው። የምሬን ነው የምላችሁ በራሳችን እኛ በምናረገው ነገር ዓለም ሁሉ አይደለ እንደዚህ የሚረበሸው በጦርነት የሆነ ሁሉ እኛ ባረግነው ነገር ነው። እኛ በምንሰራው ነገር በሸር በቂም በተንኩል አንድ ሰው ነገር ሲሰራ ያ ሰው እንዳያድግ የምናደርገው ነገር አለ አይደል? ዛፉን ለመቁረጥ የምንሄደው ነገር ዛፍ ሲያድግ ያን ዛፍ እንዳያድግ መቁረጥ ማለት እኮ ነው። አንድን ሰው ስራ ለመስራት ሲነሳ ሄዶ የሆነ ነገር በቃ የማይሆን ነገር በሰዎች ያወራበታል። ያ ልጅ እንዲከስር ያ ልጅ እንዲወድቅ ምናምን ነገር ነው የሚያደርገው። እኔ አሁን ማለት በጣም ተነገርኩት መሰለኝ። በጣም ይቅርታ ግን እኔ ዘወትር ስለሚሰማኝ ነው እንደዚህ አይነት ነገር ማለት ነው። እኔ ከምንም በላይ ክብሬ ማስቀደም ሰው ነኝ። ከምንም በላይ ክብር ይቀድማል። ከየትኛውም ነገር በላይ ክብር ይቀድማል። በቃ ነገራቶቹን ቋጩ። አብርሃምና ሩታ መለያየት ካለባችሁ በቃ ተለያዩ። ተለያይተናል ብላችኋል። ለምን ትገናኛላችሁ? ለምንድነው ማለት አይምራችሁ ለምንድነው በዚህ ልክ የደነዘው? ለምንድነው በዚህ ልክ አይምራችሁ የበለዘው? ለምንድነው ማታስተውሉት እንዴ? ተለያይተናል ትላላችሁ፣ ነገ መጣችሁ ትገናኛላችሁ። አብርሃም ራሱ ማለት ምን አይነት አይምሮ ምን አይነት ስብዕና ነው ያለ? ከሩታ ጋር ታረቀ። እሺ ሄርሜላን ምን ሜዳ ላይ ጣልካት ነው? አስረግዘ ሜዳ ላይ ጣልካት ነው? አረ በስመ አብ አንንቃ እንዴ! ምን ወንዶችን አታሰድቡ። ሁላችሁም እዛ ጋር ያላችሁ ወንዶች የምትሽለጠልጡ ብዙዎች አላችሁ። ብዙዎቹ ማለት ነው የነሱ አብርሃምና ሩታ አንድ ላይ እንዳይሆኑ የምትፈልጉ ሰዎች ሁሉም ሩታ እንድትወርቅ ሄርሜላ እንድትወርቅ የምትፈልጉ ሰዎች ብዙዎቻችሁ አላችሁ። እኔ ባይዘው ሄርሜላ እንድትወርቅ ነው ያልፈልግም። ሰው ነቻ፣ አገራችን ልጅ ነቻ። መጥፎ ነገር እንድረስባት እኔ አልፈልግም። ለምን እንደዛ አደርጋለሁ? መጥፎ ነገር እንድረስባት አልፈልግም። ግን መጥፎ ነገር ስታርገ ደግሞ ያን ነገር እናገራታለሁ። እናንተ ከዚህ በፊት ተናግራችሁኛል። አብርሃምን ተናገርከው እንዴ? አብርሃም ወንድሜ እኮ ነው። ብናገረው ባልናገረው እኮ እናንተ ጋር የሆነ ነገር መፍጠር እኮ የለበትም። ምክንያቱም የሆነ ነገር ሲያጠፋ ተናገርኩት፣ አለቀ። እንደ ታናሽ እናገረዋለሁ። እኔ እንደሚሆን ነገር ሲያጠፋ እኔ ዝም ብለዋለሁ እንዴ? እሳት ውስጥ ሲገባ ዝም ብዬ እልከዋለሁ እንዴ? ግባ ብዬ እንደዛ አይደረግም። እናንተ የምታደርጉት ነገር ነው። በእኔ ቦታ ቢሆን ይሄን ነገር እንዴት ነው ማድረገው? እንዴት ነው ማየው ብላችሁ አንዳንዴ ማመዛዘን የሚባል ነገር አለ። በእኔ ቦታ ይሄ ልጅ እንዴት ነው ማለት ትክክል ነው ወይ ስህተት ነው ወይ ብላችሁ ቆም ብላችሁ ታስቡ። ስለምን ለመናገር እኛ የምናወራው ነገር ትክክል እንደሆነ ይገባችኋል። ኦዲየንሶቻችን ማለት ነው። ስለሌላው ምናምን ሰው አይደለም። እኔ ማይሆን ነገር እንድታርጉ አልፈልግም። አብርሃምም ሩታ አሁንም ድረስ ማለት ነው አንድ ላይ መሆን ካለባችሁ አንድ ላይ ሁኑ። መሆን ከሌለባችሁ በቃ ተለያይታችኋል አይደለ? በቃ ተለያይታችሁ ኑሩ። ወረቀት ተፈረመ ትላላችሁ፣ 80 ተቀዳቱ ትላላችሁ፣ ግን ትገናኛላችሁ። ለምን እንደዛ ይሆናል? በሰው ህይወት ለምን እንደው የምትጫወቱት? ሩታም አንዴ ደስታን ታቀርቢዋለሽ፣ አንዴ ታሪክዋለሽ። ለምን እንደዛ ይሆናል? በተለይ አብርሃም ሄርሜላን አስረገዝካት አይደለ እንዴ? እሺ ሄርሜላን ጣልካት ነው ከሩታ ታርቃ? ይሄ ውሸት ነው፣ ድራማ ነው። አብርሃም በጣም እያታለላችሁ ነው፣ እነ ሩታና ኤፍሬምን ማለት ነው እያታለላችሁ ነው እንጂ አብርሃም ታርቆ አይደለም። አብርሃምን ምናልባት በቃ አታውቁትም ይችላል። በቃ አብርሃም እንዲህ ዝም ብሎ አይነት ወደ በቃ ና ብቻ እንዴ
አባቱ ለምኖት ስንት ሽማግሌ የለመነው ልጅ በኤፍሬም ይታረቃል? ይሄን ነገር ያስፈላችሁ እናስተውል እስቲ። ይሄ ውሸት ነው፣ የምር ነው የምላችሁ። እያታለላችሁ ነው፣ አብርሃም እያታለላችሁ ነው፣ ኤፍሬምና ሩታ ነው ማለት ነው። አብርሃም በጣም ልክ እንደ አክተር ነው ድራማ እያደረገባችሁ ነው። አብርሃም በጣም ድራማ እየሰራባችሁ ነው፣ እየተወነባችሁ ነው፣ በጣም እየዋሻችሁ ነው። በጣም ውሸታም ስለሆነ አብርሃም እኔ አሁንም ተሰግራችኋለሁ። አብርሃም እየዋሸ ነው። አሁንም ስደቡኝ ከፈለጋችሁ ተናገሩ። ያ የትኛውም ሰው መጥፎ ነገር ካለ እናገራለሁ። የትኛውም ሰው ማለት ነው። ማን ነው ምንድነው? በቃ ለምን እናቴ ለምን አትሆንም? መጥፎ ነገር እያደረገች ከሆነ እማዬ ተይ እንደዚህ አይደለም፣ ይሄ ነገር ትክክል አይደለም ብዬ ከምትሄደው መንገድ መመለስ አለብኝ። እኔ ልጇ ካልመለስ፣ እኔ ወንድም እኔ እነሱ ታናሽ ካልመለስ ማን ነው ይመለሳቸው? ማን ነው ስለነሱ የሚናገረው? የባጠቆጡን የሚያወጣ ዝም ብሎ እነሱን የሚሰድብ ሰው ወይ እነሱን እንዲለያዩ የሚፈልግ ሰው እንደዚህ አይነት ነገር እኔ አላወራም። አንዱን ተናግሬ አንዱን አላሞግስም፣ አንዱን አሞግሼ ደግሞ አንዱን አልተውም። ሩታን ተናግራት አታውቅም አላችሁ። ለእናንተ እንደፈለጋችሁ አስቡት። እኔ ሩታን ኦኬ ችግር የለውም ባይዘው እናንተ አሁን የምታዩት ነገሮች ስለምታምኑ ነው። እንደዛም ቢሆን ደግሞ እኔ ስንት ቪዲዮ ሰርቼላችኋለሁ ሩታን እያዝረጠረጥኳት ማለት ነው። መጥፎ ነገር ካደረገች አሁንም እናገራታለሁ። በቃ እኔ ከዚህ በላይ ውሸት እንድትደራረቡ አልፈልግም። አብርሃም ሩታ ማለት ነው። በቃ ይብቃችሁ፣ ድራማችሁ ይብቃ። አብርሃምና ሩታ አሁን በጣም የሰለቸን ቋቅን ያለ እንደ እናንተ ድራማ ማለት ነው። የእናንተ የአብርሃምና የሩታ ድራማ ቋቅን ያለን በጣም ነው ያስጠላል። በቃ ቢበቃችሁ ይሻላል። ሁሉም እውነት በቃ ይውጣ። ተው በቃ ታያታችሁ አይደል? በቃ ታያታችሁ ቁሩ። ዳግም አንድ ላይ የምትሆኑ ሰዎች አይደላችሁ። አብርሃም ወደ ሄርሜላ ተመለስ፣ ሩታም ወደ የምትሄጂበት ቦታ ሂጂ። አብርሃም ሄርሜላን አስረገዘ የለ እንዴ? እሺ ጣልካት ነው ልጅቷን? እንዴት ነው እያስባችሁ ያላችሁት? እናስተውሉ። ቢያንስ ቆም ብለን እናስተውሉ። ማለት እኔ በዚህ ቀን ራሱ ዛሬ በዚህ ቀን መልጥቼ ማውራት አልፈልግም ነበር፣ ግን ማውራት ስላለብኝ ነው። ምክንያቱም ብዙ ኤዲንሶች የሚጠብቁኝ ሰዎች አሉ። ትንሹ ምን ያወራል ዛሬ ብለው የሚጠብቁ ሰዎች ስላሉ ለዛ ነው የመጣሁት እንጂ ዛሬ በዚህ ማለት በባል ቀን መስራት አልፈልግም ነበር። ግን በቃ ስለ ሁሉም ነገር ይቅርታ የምሬን ናችሁ ማለት ወደ ኢየሱሳችን እና አብርሃም ስላስቀየሟችሁ በእና አብርሃም ስም ይቅርታ ጠይቃችኋለሁ። የምሬን ነው የምላችሁ። በአብርሃም እና በሩታ ስም ይቅርታ ጠይቃችኋለሁ። እስቲ ቀጣይ ምናልባት አሪፍ ነገር ሊሆን ይችላል፣ አይታወቅም። ያው ሁሉም ነገር እውነቱ ሊወጣ ይችላል። እኔ ያው እኛ እስከምናወጣው ድረስ ማለት እኛ ማውጣት አንፈልግም። እውነታውን እነሱ እስከሚያወጡ ድረስ ከነሱ አንደበት እስኪመጣ ድረስ እንጠብቃለን። ካልመጣ ግን ማፈጣችን አይቀርም። ምክንያቱም የሰው ሕይወት መበጥበጥ ስለሌለበት ኦዲየንሶቻችን ከና እናንተ መጨነቅ ስለሌለባችሁ ነው የምነግራችሁ። ይሄ ነገር ባይዘው እያታልኳችሁ ምናምን ነገር እንዳልሆነ ታውቃላችሁ። እኔ ላይቭ ላይ ገብቼ ብዙ ቀን ተናገራችኋለሁ። እናንተ ሰው መውደድ ስላላችሁ ግን ለሰው ከዚህ በላይ መጨነቅ ተገቢ አይደለም። ለራሳችን ራሱ መጨነቅ አይገባንም። ፈጣሪም እንደሚያዘው እንደዛ ነው። አስቡ እንጂ አትጨነቁ የሚለው። እናንተም ለሰው አስቡ እንጂ መጨነቅ ማልቀስ ምናምን ነገር ተገቢ አይደለም እና ቤተሰቦቻችን ስለሁሉም ነገር በጣም ነው የማመሰግነው። እንግዲህ ሙስሊም ወንድም እህቶቻችንም ባሉ የሰላም የፍቅር ይሁንላችሁ። በያላችሁ ሰላምና ፍቅር ይብዛላችሁ። እንግዲህ በሌላ ነገር እንገናኛለን። ሰላም ሁኑልኝ።